የበሬዎቼ እንደዚህ መቀየር እጅግ በጣም ከምጠብቀው በላይ ነው። ሁሉም በሬዎች የሚገርመው በጣም ትልቅ ለውጥ ነው ያላቸው። እንግዲህ የበሬዎች እንክብካቤና ክትትል በአብዛኛው ጊዜ እኛ ስንሰራ የምናስተውለው ምንድነው? ጤንነታቸው ላይ ነው። ጤንነት ማለት ምንድነው? የሚፈለገውን ኪሎ አመጡ ወይ? የተሰጣቸው ምግብ በአግባቡ ይበላሉ ወይ? እጅግ በጣም ደስ የሚለው ደግሞ በሰጠናቸው ልክ በበሉልን ቁጥር ምንድነው የሚሆነው? ገንዘባችን ጥሩ ነገር ላይ ይዋልልን ነው የሚመጣ። ስለዚህ ይሄ በሬ ለምሳሌ ባለፈው ጥሩ አልነበረ፣ አሁን እጅግ በጣም ጥሩ። ስለዚህ ለዚህ ነው የበሬ ስራ ያዋጣል። ሰዎች በደንብ ብትሰሩት እጅግ በጣም ውጤታማ ትሆኑበታላችሁ። የበሬ ስራ ከሚያስፈልጉ ነገሮች ጋር ዋናው ተግባብቶ መስራት ነው። ምንድነው የሚፈልጉት? የግዴታ ሳይሌጅ መኖር የለበትም። ሳይሌጅ ከሌለ ሳይሌጅ ላናቀርብ እንችላለን። ፋጉሎ ከሌለን ፋጉሎ ላናቀርብ እንችላለን። ግን ምንድነው የሚፈልጉት? የነሱ ምግብ ምን ያህል ነው? በቀን ምን ያህል መብላት አለባቸው? ለሰውነታቸው በየትኛው መንገድ ይሁን አብዛኛው ጊዜ መሆን አለበት ሰውነትን የሚስማማ። ለምሳሌ አንዳንድ ሰዎች ይደውሉና እኔ አካባቢ ላይ ሳይሌጅ የለም ይሉኛል። እኔ አካባቢ ላይ የቆሎ ተረፈ ምርት የለም፣ ፋጉሎ የለም፣ ምጥን መኖ የለም ይላሉ። አዎ ላይኖር ይችላል። ግን ሁሌ የምናየው ምንድነው? ባለን ነው በሬዎችን የምንቀይረው። ትልቁና ዋናው ነገር ግን ምንድነው? ለበሬዎች መቀየር መሰረት የሚሰጠን ሕክምና፣ አመጋገብ፣ የፀሐይ ብርሃን እጅግ በጣም አስፈላጊና ዋና ነገር ነው። ስለዚህ ይሄ በሬ እንዴት አየው? አሁን ያለው ሁኔታ ምንድን ይመስላል? ከባለፈው አይ በጣም ምርጥ ነው። አሁን ጥሩ ነው ያለው። አዎ ጥሩ ላይ ነው ያለው። ጤናው በፊት እኮ የታመመ ነበረ። በጣም እንኳን አንድ 3 ሳምንት ሳይቀምስ እኮ ነው የቆየ። አሁን በጣም ጥሩ ነው። ሕክምናው ዛሬ 15 ቀን ነው አይደለም ያስከማቹት። ከዛ ጀምሮ ልውጥ አገኛ። አሁን እየበላ ነው። አሁን ይፈራል በጣም። አዎ እንኳን እየጠጣ ምግብ እየበላ ነው። በጣም አሪፍ። ሌሎቹስ በሬዎች እንዴት ናቸው? ደህና ናቸው። በጣም ጥሩ ለውጥ አላቸው። ስራዬን ወደህልኛል። በጣም እኔ ወድጃለሁ። በጣም አመሰግናለሁ። አሁን ራሱ ሻኛቸው ሻኛ ራሱ በሬ በዚህና በዚህ ለውጥ ማለት የሻኛ ለውጥ ነው። ሻኛው ቅጡ አሁን ቅጡ ራሱ ያው የጨመረ በጣም ትልቅ ለውጥ አለ። አዎ በጣም የቅጡ ያው ቅጣችሁ እንደጨመሩ ያላታችሁ በጣም ትልቅ ለውጥ አለ። በጣም ይሄ ማለት ምንድነው? ስራችሁን ውጤታማ እናንተ የምትባሉትን መነጋችሁን ስላደረጋችሁ በጣም ነው ደስ ያለኝ። ልብ ነው ያከበርኳችሁ። ከና እናንተ የጀመራችሁት እንደዛ አዝበሉ እንደዛ አድርጉ የተባላችሁ ቀን ጀምረን እኛ በጣም ያንን ምግብ እየተካተለ በሰዓቱ ውሃ እያስጠጣን ከስር ያለውን ጭቃ እየጠረን ምን ያረን ያንከባከብነን በጣም ተመስገን። አሁን በጣም ደስ ይላል። ከብቶች እውነትን ነው። ይሄ ነው የሰው ልጅ ትልቁ የስራው ስኬት ይሄ ነው። እኔ በጣም ደስ የሚለኝ በሄድኩበት ቦታ እግዚአብሔርን ማመሰግን ሁላችሁን ስራዬን ስለወደዳችሁልኝ አመሰግናለሁ። በተለይ እርባታ ያላችሁ ሰዎች ስራዬን ስለወደዳችሁልኝ፣ በተለይ ትሬኒንግ ላይ የምትመጡ ሰዎች ስራዬን ስለወደዳችሁልኝ። ግን ስራን መውደድ ማለት ምንድነው? ክፍተቶች ደግሞ ካሉ ልትነግሩን ይገባል። ሰው ነንና ልንሳሳት እንችላለን። ግን እነዚህ ለውጥን ማምጣት እኔ በጣም ነው ደስ ያለኝ። የበሬ ሰዎች ይሄን ያህል ሚሊዮን ብር ይሄን ያህል ግንባታ ሰርተው በሬዎች አልተለወጡም። በሬዎች ምግብ አልበሉም። በሬዎች እየሞቱ ነው። በሬዎች ሰውነታቸው እየከሳ ነው። በሬዎች አመጋገባቸው ሁኔታ በጣም ተቀይሯል። ጥሩ አይደለም። ተቅማጥ ያጠቃቸዋል። ደም ይቀዝናሉ። የምግብ ፍላጎት የላቸውም የሚሉት ነገሮች እጅግ በጣም ከባድ ናቸው ለኛ ለእንስሳት ሐኪሞች። ስለዚህ ብዙዎቻችሁን የምጠይቃችሁ ምንድነው? እንደዚህ አይነት ስራዬን ወዳችሁልኝ ስራዬን አክብራችሁ እንዳማክራችሁ ለጋበዛችሁን በሙሉ በዚሁ አጋጣሚ ሁላችሁንም ከልብ ነው የማመሰግነው። ስለዚህ እርባታ ማለት ምንድነው? ከፍተኛ ትኩረት ከፍተኛ ጥረትን ይፈልጋልና በዚሁ አጋጣሚ ሁላችሁንም አከብራለሁ፣ አመሰግናለሁ። ወደ ዋናው ነገር ግን ስንሄድ ምንድነው እርባታ ማለት ከፍተኛ የጤና ክትትልን ይፈልጋል። ከፍተኛ የአመጋገብ ስርዓትን ይፈልጋል። ከፍተኛ የመኝታ እረፍት፣ የቤት ንጽህና ይፈልጋል። እነዚህ ነገሮች በሙሉ ተሳክተው ነው ገንዘባችንን የምናገኘው። በሬዎችን በአካፋው ውስጡን ሁላ እጃችን አስገብተን አካፋውን እስቲ አካፋው በጣም ከታች በደንብ ርሷል። ምንድነው የጨመርነው? ሞላሰስ አይደል? በደንብ መራስ አለበት። በደንብ መገላበጥ አለ ከልባው። ከዛ ምጥን አምጣ። ለስንት በሬዎች ነው የተባብለናል? 8 ስለ 8 በሬዎች በደንብ አድርገው ይሄም በደንብ መዋሃድ አለበት። ብዙ ጊዜ ይሄ ወደ አፋችሁ እንዳይገባ እንትን አድርጉ። ምንድነው ማክስ ፓውደሩ አፍንጫችሁ ውስጥ አፋችሁ ውስጥ ሊገባ ይችላል። ግን በደንብ ማገላበጥ መጀመሪያ ይሄን እናገላብጠው። አንዴ ይገላበጥ።
እታች ደግሞ እናርጋ አንዴ እናገላብጠውና እሺ ጎበዝ yes አሁን ይሄ ምን ይሆናል ሞላሰሱ በደንብ እየተብላለ ይሄዳል ማለት ነው ጣዕም አለው ከረሜላ ይላል ጎበዞች በዛ በኩልም ይሄ ግን ወዲያው አንሰጣቸውን ቅድም እንዳልኳቸው የተወሰነ ደቂቃ ተሸፍኖ በደንብ እንዲብላላ መተው መቻል አለበት ክፍት ካረግነው ተኖ ያልቃል ተረዳችሁ ስለዚህ ሸራ ይሄ መመገቢያቸው አለ ከድናችሁ ታቆዩት በሸራ ነገር 2 ሰዓት 3 ሰዓት በኋላ ግን ምን ይሆናል አምጥተን ለበሬዎቹ እናበላቸዋለን ማለት ነው አሁን ይሄ ጣዕሙ ያ ምን ይላል ማርማር ምን አለው ገለባ ምጥን ሞላሰስ ተልባ አይደለ ጫው ራሱን ይቻላ አለ በዛ መልኩ ነው የሚሰጣቸው ስለዚህ ምሳቸው ነው ፋጉሎ ምሳ እንትን ልንጀምር እያሰብን ነው ፋጉሎ በጣም አሪፍ ነው ፋጉሎ ግን ፋጉሎ በይሄ ገለባው ምናምን ማለት አይደል ፍሩሽ ከምናምን ቀላቅለን የሚቦካው ፋጉሎ ለብቻው በራሱ መዘፍዘፍ አለበት እሱ ፋጉሎ ካለክ ማታ ላይ ይዘፈዘፋል ከዛ ለቀን በሙሉ ይሆናቸዋል ኦር ማታ ላይ ዘፍዝፈክ ወይ ደግሞ ጠዋት ላይ ተዘፍዝፈው ለምሳ ጎበዝ yes አሁን በደንብ እናውራት ይሄ ማንን ይቀንስልናል የምጥንን ዋጋ በጣም ይቀንስልናል ምጥን በጣም ውድ ነው ስለዚህ በሬዎች እንዲገልጉ ምንድነው የምናደርገው መጀመሪያ ፋጉሎ በደንብ ፋጉሎ ቅባት አለው ቶሎ እንዲወፍሩ ያንን በደንብ መከታተል እስቲ ታማሪ ውስጥ ገብተን ከተገኘ ደግሞ ቀላቀለ ይቀላቀል ትንሽ ይቀላቀል ላይ እንዳይሆንብን ይበላል በጣም አሪፍ ነው ስለዚህ አሁን እንደዚህ ካደረግነው በኋላ የተወሰነ ሰዓት ይከደናል ከተከደነ በኋላ ነው አንስተን ለበሬዎቹ በሚፈልጉት መልኩ የምንሰጣቸው ውሃ እንዳትረሱ ውሃ እጅግ በጣም አስፈላጊ ነገር ነው አንድ በሬ በቀን ከ85 ሊትር እስከ 110 ሊትር መጠጣት አለበት ነገር ግን እዚህ ቤት ውስጥ ቅዝቃዜ ውስጥ አድርጋችሁት ውሃ ይጠጣል በምንም ተአምር አይጠጣም ቢጠጣ 4 ሊትር 5 ሊትር ሊጠጣ ይችላል ውሃ ደግሞ ካልጠጣ ኪሎ አያመጣም ስለዚህ አውጥታችሁ የፀሐይ ብርሃን በደንብ ማሞቅ አለባችሁ ግልጽ ነው ያለ እንጻፈው ለበኋላ አመጋገቡ ላይ እንጻፈው በማስታወሻ እንጻፈው ችግር የለም ችግር የለም ይዘናል ኮፕ ለጆግን በዚህ ባለፈው ሳምንት በሬዎቼ በጣም ተቀየረው በጣም ደስ ያለ ስለ እውነት ለመንገር እነዚህ በሬዎች ካየኋቸው ወደ 2 ጊዜ መጥቻለሁ በአለፈው 15 ቀን ውስጥ ዛሬ 3ኛ ቀኔ ነው መጥቼ ሳያቸው ባለፈው ከሰጠናቸው ሕክምና በኋላ የተለያየ ሕክምና ክትትል ካረግን በኋላ በቁጥር 2 እንደምታዩቸው በጣም ተቀይረውልኛል እኛው የአብዛኞቹ የቦረና ናቸው እጅግ በጣም ከፍተኛ ለውጥ ነው ያላቸው በሬዎች ሲቀየሩ እኛን ደስ የሚለው የሰጠናቸውን በአግባቡ ከበሉልን የውሃውን በአግባቡ ከጠጡልን ጤናቸው ጥሩ ከመጣ ገንዘባችን በቀላሉ ምን ይሆናል ማለት ነው ወደ ውጤት ይደርስልናል ስለዚህ የምናደርገው ክትትል ስኬታማ ይሆናል ማለት ብዙ ሰዎች እንዴት በ15 ቀን በ3 ሳምንት እንዴት ይቀየራል የሚሉ አሉ ግን ያው ተቀየሩ በቃ ምንም እንትን ዋና ምንድነው የሚፈልገው ሳይንስ ላይ ትኩረት ማድረግ እንጂ ዝም ብሎ የሚፈልገውን የማይፈልገውን ምግብ ማብላት አይደለም ሳይንስ ላይ ትኩረት ካደረግን በሳምንት አንድ ቀን የጥሩ የሕክምና ክትትል ከተሰጣቸው ሶልቭ ያደርጋሉ ስለዚህ የምንሰጣቸው መብል ማብዛት አይደለም መብል በኪሎአቸው መስጠት በሰውነታቸው ውስጥ ያሉትን ተህዋሲያን ማጥፋት አለበለዚያ ምን ይሆናል በሬው አንድ ነው ግን ሁለት ሆኖ ነው የሚቀርበው ፓራሳይቱ ሰውነት ውስጥ አለ አንጀቱ ላይ አለ ጉበቱ ላይ አለ ኩላሊት ላይ አለ ሀርት ላይ አለ ልብ ላይ አለ እነዚህ አካሎች በሙሉ በፓራሳይት የተከበቡ ናቸው ስለዚህ በሬው 10 ኪሎ ስናበላው 5 ኪሎ ለማን ነው የሚጠቀመው ሰውነት ውስጥ ላሉት ፓራሳይቶች በዛ ላይ ደግሞ የፓራሳይቶቹ ችግር ምንድነው ከባዱ ነገር የደም ማነስ ያመጡባቸዋል የደም ማነስ ደግሞ የምግብ ፍላጎትን ያወርዳል ሰውነቱ ይከሳል የምግብ ፍላጎት ከሌለው ደግሞ ሰውነቱ እያለቀ ነው የሚሄደው ስለዚህ በጣም ክትትል ማድረግ መቻል አለብን ይሄ ሲመጣ እንደዚህ አልነበረም ግን የተገዛው ወደ 70 ሺህ የተገዛው በጣም ጥሩ ለውጥ አለው በጣም ነው ደስ ያለኝ እያንዳንዳቸው ለውጦን የምናየው ለምንድነው በሰጣናቸው ልክ ባደረግነው ክትትል ልክ ጥሩ ለውጥ አምጥተዋል ወይ
እኛ የምንፈልገው ክትትል ነው። ሁልጊዜ በሬዎች ከመግባታቸው በፊት ምን እንሰራለን? ሚዛናቸውን እናያለን፣ ኪሎቸውን እናያለን፣ ምን ያህል የመዥገር መጠን በሰውነታቸው ውስጥ አለ፣ ምን ያህል ነው የምግብ መብላት ፍላጎታቸው፣ ኪሎ ምን ያህል ጨመሩ፣ ቀበቶ እንለካቸዋለን። ቀበቶ ለክተን ነው እያንዳንዳቸውን ይህን ክትትል የምናደርገው። የመዥገር እንረጫቸዋለን። ቅድም ሲረጭ የነበረውን ታያላቸው። አሁንም ለዚህም እንረጫዋለን። እያንዳንዳቸውን በደንብ እናያለን። እንቅስቃሴያቸውን እናያለን። ያነክሳሉ ወይ? ምን ችግር አለባቸው? ጥሩ የምግብ ውህደት አላቸው ወይ? ሰውነታቸው ተቀይሯል በሚፈልገው መልክ? ኪሎአቸውን አምጥተዋል? ውበታቸውን እናያለን። የመዥገር ኢንፌስቴሽን ምን ያህል መጠን ያለው፣ የጀርባቸው መወፈር መጠን ምን ያህል ነው? እያንዳንዱን ክትትል እናደርጋለን። ከዛ በኋላ ነው የጸረ ተባይ ማስወገጃ ኪኒኖችን የምንሰጣቸው። የጸረ ተባይ ማስወገጃ በየ15 ቀኑ አንድ ጊዜ ይሰጣቸዋል፣ ወይም ደግሞ የ3 ሳምንት እንደ ሁኔታቸው እያየ። አንዳንዱ በሬ ተመሳሳይ ናቸው። እነዚህ በሬዎች ግን ጥሩ ፊዚካል ናቸው። አንዳንዶቹ በጣም ይወፈሩ አሉ፣ አንዳንዶቹ በመካከለኛ ደረጃ አሉ። ግን አሁን ደግሞ ከዚህ የበለጠ ኪሎ እንዲያመጡ፣ ይሄ አሁን በጣም በሰውነቱ በጣም ከስቶ ምንድን ነው ያለበት? እንደውም ኦፕሬሽን እሰራዋለሁ ብዬ እያሰብኩ ነበር ሪሙናቶሚ። ግን አሁን ያለበት ሁኔታ በጣም ጥሩ ለውጥ አለው። በተለይ ከባለፈው ሳምንት ጀምሮ ከባለፈው ሳምንት ጀምሮ ያለው ክትትል በጣም ጥሩ ነው። ጥሩ ለውጥ አለው። ስለዚህ አንዳንዴ ምንድን ነው ፌስታል ሆድ ውስጥ አለ ብዬ ገምቼ ነበረ ወደዛ ለመግባት። አሁን ግን ባለው ሁኔታ የምግብ ውህደት ችግር ነው ያለበት። ስለዚህ ጥሩ ለውጥ አለው። አሁንም እንቀጥላለን። እስቲ እነዚህን ደግሞ ምን ይመስላል እያንዳንዳቸውን እናያለን። አሁንም እያዋጥን ኪኒኒ የሻኛውን አቀማመጥ ማየት አለብን። ጠላው በተለይ ላይ ስኪኑ በደንብ ማየት አለብን። ምን ያህል ነው ይሄ በሬ እንደምታዩት አሁን ደህና ሆነ። እንዴት እንደሚታያላችሁ የለቀቀ ነው። በጣም ጥሩ ለውጥ አለው። እስቲ ልቀቀው ይሂድ ሰርታች። እንዴት አየው ለውጡ? ለውጥ አይቻለሁ። አሁን በመጀመሪያ ምግቡም ትቶ ነበረ። አሁን ምግብ እየበላ ነው፣ ውሃም እየጠጣ ነው። በጣም ጥሩ ሁኔታ ላይ ነው ያለው። እስቲ ቀስ እያልኩ ማለት ስለሆነ በጣም ጥሩ ነው ያለው። በጣም እንደነገረኝ ከሆነ እንቅስቃሴዎቹ መራመድ ይችላል። ባለፈው ስናየው ምንም ጥሩ አልነበረም። የነርቭ ችግር ነበረበት። ነርቮቹ በተለይ ከአከርካሪው በኋላ ከፍተኛ የጤና ችግር ነበረበት። ስለዚህ አሁን በጣም ጥሩ ነው ያለው። በጣም ነው ደስ ያለኝ። በጣም ነው ደስ ያለኝ። ይሄ የነርቭ ችግር በጣም ከባድ ነው። በጣም ጥሩ ነው። የዚህ ለውጥ በጣም የሚገርም ነው። እጅግ በጣም ባለፈው ሳምንት ላይ የመጀመሪያ ቪዲዮ ላይ ያሳያቸዋለሁ። እጅግ በጣም ብዙ አልነበረም። አሁን ሻኛው ላይ እጅግ በጣም ተቀየረ። ገላው ላይ የነበሩት እንደ እንትን ኤልሲዲ ወጥቶበት ነበር ቀደም ሲል። አሁን በጣም ጥሩ ነው ያለው። በጣም ነው ደስ ያለኝ። በጣም አብሶሉትሊ ከፍተኛ ለውጥ ነው ያለው። እዚህ በጣም ጥሩ ለውጥ አላቸው። በጣም ነው ደስ የሚሉት ንቃታቸው። አሁን የምሳ ሰዓታቸው ስለሆነ ነው ትንሽ ሆዳቸው ጎደል ያለው። ምግባቸውን አሁን እናዘጋጃለን። እንዴት አድርገን ነው የምናዘጋጀው? መኖ ላይ ነው ትልቁ ስራ ያለው። ቀጥለን ደግሞ ሕክምና እንሰጣቸዋለን። ከባለፈው ከታከሙ በኋላ ሕክምና አልሰጠናቸውም ዛሬ። ስለዚህ እነዚህም አንድ ላይ አውጥተን ሕክምናቸው ምን ይመስላል፣ እንዴት ነው የምናደርገው፣ ምግብ አመጋገብ በቀን ስንት ኪሎ ይበላሉ? ይሄ ኪሎአቸው ተገቢ ነው ወይ? ከዚህ በላይ መብላት አለባቸው? ለምን አሁን ሰውነታቸው ኪሎአቸው በጣም እየጨመረ ስለመጣ ምግብ ካልጨመርንላቸው ሰውነታቸው ውስጥ ያሉትን ቅባት በሙሉ እየተጠቀሙ ይመጣሉ። ስለዚህ ኪሎአቸው ከፍ ባለ ቁጥር በደንብ መስጠት አለብን። ምክንያቱም ለምንድን ነው አንድ በሬ ከገባበት ቀን ጀምሮ እስከሚቀጥሉት 90 ቀናት ውስጥ ቢያንስ በትንሹ 40 ኪሎ ማምጣት አለበት። ለምሳሌ 200 ኪሎ ሆኖ የገባ በሬ በሚቀጥሉት 3 ቀን ውስጥ ወደ 40 ኪሎ ግራም ጡንቻ ማምጣት አለበት በትንሹ። እነዚህ በሬዎች እንግዲህ ባለፈው ከ15 ቀን በፊት መጥቼ 3 ቀን አይቻቸዋለሁ። ሕክምና ተሰጥቷቸዋል። አንቴልሜንቲክ ቫይታሚን ተሰጥቷቸዋል። ዛሬም ዲወርም እናደርጋቸዋለን። የዲወርም ማድረጉ ጥቅሙ ምንድን ነው? እንስሳዎች ኪሎአቸው እየጨመረ ምግባቸውን አስተካክለን ከሰጠናቸው በኋላ ፓራሳይቶችን በየጊዜው በየሰዓቱ ካላጠፋንላቸው ምን ይሆናሉ? ፓራሳይቶቹ የሚበሉትን ምግብ ይሻሟቸዋል። የሚበሉትን ምግብ ከተሻሟቸው ደግሞ አንድ በሬ እየተንከባከብን ግን እንደ 2 ነው የሚሆነው። ስለዚህ ምን ማድረግ አለብን? በየጊዜው በየሰዓቱ ሕክምናውን በደንብ መስጠት መቻል አለብን። ያ ትልቅ ለውጥ እንዲያመጡ ከሚያደርጋቸው የመጀመሪያው ስራ እሱ ነው። ስለዚህ አሁንም እነዚህ በሬዎች ዛሬም እንደዚሁ ምን እናደርጋለን ማለት ነው? ሕክምናቸውን ክትትል እናደርጋለን።
ሽንታቸውን በደንብ ማየት አለብን። ሽንት ላይ ትልቅ ነገር አለ። ሬናል ሲስተም ፕሮብሌም እንዳይከሰትባቸው በደንብ ማየት መቻል አለብን። ይሄኛው በሬ እጅግ በጣም ጥሩ ነው። በጣም ወደድኳቸው። እነዚህ በሬዎች እንደዚህ አይነት ክትትል እያደረገው ጥሩ ውጤታማ ከሆኑልን በጣም በተለይ ይሄ በሬ ደግሞ በጣም ግዙፍ ነበር። ከባለፈው ሳምንት ጀምሮ ከመጣውን ጀምሮ ሰውነቱ ወርዶ ነበር። አሁን ያለው ውጤት ጥሩ ነው። ጥሩ ምግብ ይበላል፣ ጥሩ ይንቀሳቀሳል፣ ጥሩ ይሸናል። ቴምፕሬቸሩ ጥሩ ነው። ግን አንዳንድ ጊዜ የምንድነው ሰውነቱን የሚመጡት ነገሮች አሉ። እነዛ ነገሮችን ደግሞ በተለየ ሁኔታ ሕክምና ሰጥተን ማዳን መቻል አለብን። እንደዚሁ በጣም ጥሩ እንግዲህ በሬዎቻችንን በአብዛኞቹ ጥሩ የምንላቸው እኛ ነን። ኪሎአቸውን ስናይ ስንገመግም ይባላል ያ ኪሎ አሁን ባለው ሁኔታ ጥሩ እየሄደ ነው፣ ጥሩ አይደለም እኛ ነን የምናውቀው። ስለዚህ ለደንበኞች በሬዎቻችን ጥሩ እየሄዱልን ስለሆነ ገበያ ላይ እንዴት አድርገን እናቀርባቸዋለን? የጡንቻቸው አቀማመጥ ምን ይመስላል? መስላቸው፣ ሰውነታቸው እንቅስቃሴ ምን ይመስላል? ጤናማ ያተነፋፈስ ስርዓት አላቸው? ፊታቸው ላይ ለሀጭ አለ፣ ቅባት አለ። ቅባት ሰውነታቸው ላይ ነው። የስብ መጠናቸው፣ የአከርካሪያቸው፣ ሻኛቸውን በሙሉ ነው የምናየው። ሁልጊዜ ኢቫሉዌት የምናደርገው። ይህችም በጣም አጭር ናት፣ ግን መካከለኛ ቁመት ነው ያለው፣ ግን በጣም ጥሩ ነው። ይህንንም በጣም ወድጄዋለሁ። በጣም ቁጡ ነው። እዚህ ጋር ያለው በሬ እንደምታዩት በጣም ጥሩ ይወጣል። ስለዚህ በሬዎቻችን ሁልጊዜ ስናያቸው ምን ማየት አለብን? እንቅስቃሴያቸው ምን ይመስላል? ኪሎ አምጥተዋል? ኪሎ ባመጡ ቁጥር ጤናማ ያተነፋፈስ ስርዓት አላቸው ወይ? ለደንበኞቻችን የስጋ ሁኔታቸው ጥሩ ነው ወይ? ስስ ስጋ ነው ወይ? ስስ ስጋ በልተው ሰዎች በማኘክ መጨነቅ የለባቸውም። በማኘክ መቸገር የለባቸውም። ብዙ ጉልበት ማውጣት የለባቸውም። እንደ አኘኩት ወዲያው ተላምጦ የሚዋጥ ስጋ መቻል አለበት። ያ ብቻ ሳይሆን ደግሞ በአብዛኛው ጊዜ ሰውነታቸው ውስጥ ያሉት ፓራሳይቶች ተወግደላቸዋል። በአብዛኞቹ ፓራሳይቶች ወደ ሰውም ስለሚተላለፉ ጥንቃቄ ማድረግ መቻል አለብን። ማድለቢያ ማለት ከፍተኛ ድካም፣ ከፍተኛ ስራ ነው። ስለዚህ ገንዘባችን በአግባቡ እንዲመለስ፣ ጤናማ ሂደት እንዲኖራቸው፣ ጥሩ ያተነፋፈስ ስርዓት እንዲኖራቸው ምን ማድረግ አለብን? እንክብካቤና ክትትል በጣም መስራት መቻል አለብን። ያ ነው የማድለብ ትልቁና ውጤታማነት ለማለት ፈልጌ ነው። በጣም ቆንጆ በሬ ነው። በጣም ነው በጣም ጥሩ ነው። ቀስ እያላችሁ ቀስ እንዳይመታችሁ። ይሄም አሁንም እንደዚሁ አንቲሄልሜንቲክ መውሰድ አለባቸው። ቀስ ብለን ነው የምናስገባው። ምክንያቱም ይሄ ለሰውነታቸው እጅግ በጣም አስፈላጊ ነው። ከዚህ በላይ መወፈር ስለሚችሉ ሁልጊዜ ክትትል ማድረግ አለብን። እንቀጥላለን፣ እንሰጣቸዋለን። ይህንንም አሁን እናውጠዋለን። እንዴት ነው የምናውጠው? በደንብ አንድ በአንድ ማየት አለብን። እስቲ እዚህ ውስጥ አደርጋለሁ። ኪኒኔ ይኸው አልቤና ያለን እየቀያየርን ነው የምናወጣቸው። በጣም አስፈላጊ ነው። ቀስ አድርጋችሁ አፉን ቀስ አድርጋችሁ ክፈቱ፣ ተጠንቀቁ። እግረ መንገድ ምን እናያለን? ምላሱ ላይ ቁስል አለ ወይ? የተለያዩ ሊዝኖች አሉበት ወይ? ምላሱ ላይ አንዳንድ ላጮች አሉ ወይ? በደንብ ውስጥ ድረስ ከፍተን አሁን አውጣው በል። ቀስ ብላችሁ ልጆች፣ አሁን በጥንቃቄ ነው የምናወጣው። ቀና በሉ። በሬው እንዳይመታን ቀና ምላሱ መያዝ አለበት። ታየና ቀስ ብለን አፉ ውስጥ ስርት ገዲሴን ሲቱ ዲዴ ቤራኑ ነው ማዩ እስኪ አፉ ውጧል።